በማለዳ መጽሐፍ ሲናገር እግዚአብሔር ማለዳ ማለዳ አዲስ ነው ይላል። እንግዲህ ማለዳ ማለዳ አዲስ ከሆነ እግዚአብሔር በየማለዳው ለእያንዳንዳችን የሚሰጠን መጽሐፍ አለው። 366 አንቀጽ ያለው መጽሐፍ ማለት ነው። እሱን መጽሐፍ ከፈት ስታደርጉ የመጀመሪያ የምታገኙዋችሁ ዘመጽሐፍ ላይ የምታነበው እሱ ነው የህይወታችሁ ምዕራፍ። አሜን። የህይወታችሁ ምዕራፍ ይሄ ነው። እኔ ዛሬ ማለዳ ይሄን መጽሐፍ ተቀበልኩ። በጸሎተ ሰዓት እግዚአብሔር በማለዳ ሲቀሰቅሰኝ ከእግሩ ስር በርከክ ስል እጁን ዘርግተው ይሄን መጽሐፍ ነው የሰጠኝ። መጽሐፉ ምን ይባላል? 366 አንቀጽ የያዘው የዓመቱ ፓኬጅ። አሜን። አንድ ዓመት ስንት ቀን ነው? 366 ቀን ነው። 366 አንቀጽ የተጻፈው መጽሐፍ ዛሬ ማለዳ ተቀብለናል። አሁን ስትቀበሉ በቀኑ መጀመሪያ በቀናችሁ መጀመሪያ ማለዳ ላይ የመጀመሪያ ገጽ ስትከፍቱ እኔ የመጀመሪያው ገጽ ከፈት ሳድርግ እንዲህ የሚል ቃል አገኘው። መዝሙር 118 ቁጥር 24 እግዚአብሔር የሰራት ቀን ይህች ናት፣ ሐሴት እናድርግ በእርሷም ደስ ይበለን የሚል ተጽፎ አገኘሁት። ይሄ የኔ የእምነት ጉዞ ነው። አሜን። ዛሬ ማለዳ በተሰጠኝ መጽሐፍ ላይ የመጀመሪያው ፔጅ ሲከፍት እግዚአብሔር የሰራት ቀን ይህች ናት፣ በእሷ ደስ ይበል ሐሴትም አድርግ የሚለውን ጽሑፍ አገኘሁ። ልብ አድርጉ። ታዲያ ይሄ ጽሑፍ በእኔ ውስጥ ምን የፈጠረ ይመስላችኋል? የትላንትናውን የመጣውባቸውን ዘመን ሁሉ ዲሌት አድርገው አንድ የሆነ ነገር ከፊቴ እንዳለ እንዲጓጓ አደረገኝ። ልክ እሱ እንደጨረስኩኝ ወዴት ነው የምትሄዱ? አንዱን መጽሐፍ ስትጨርሱ ወደ ሁለተኛው ነው የምትሄዱ አይደለ? ሁለተኛ ገጽ ገባው። ይሄን ስጨርስ ሁለተኛ ገጽ ገባው። በሁለተኛ ገጽ ላይ ደግሞ እንዲህ የሚል ተጽፎ አገኘው። ሃሌሉያ። ይሄ የኔ እምነት ነው። ዛሬ የእናንተን እምነት አላገኘም። እናንተ ናችሁ የምታውቁ። ቀናችሁን የምትሄዱ እናንተ ናችሁ። ቀናችሁን የምትዋጁ እናንተ ናችሁ። በራሳችሁ እምነት ትሄዳላችሁ። አሜን። እያንዳንዱ ሰው በራሱ እምነት ይሄዳል። በራሳችሁ እምነት ትሄዳላችሁ። በራሳችሁ መረዳት ትሄዳላችሁ። እግዚአብሔር ሊያደርግላችሁ የሚችለው መረዳታችሁ ነው የሚከፍተው፣ እምነታችሁ ነው የሚከፍተው። በእጃችሁ የሰጠውን ነገር እንድታምኑ ነው የሚረዳችሁ። ልብ አድርጉ። በሁለተኛው ፔጅ ላይ ምን አገኘ ብላችሁ ብትሉ ዘፍጥረት ምዕራፍ 1 ቁጥር 28 እግዚአብሔርም ባረካቸው እንዲህ አላቸው፣ ብዙ ተበዙ፣ ምድርም ሙሏት፣ ግዟትም፣ የባህርን ዓሣዎች፣ የሰማይን ወፎች፣ በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። እግዚአብሔርም አለ፣ እነሆ ማብል ይሆናቸው ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልመል ሁሉ የዛፍ ፍሬ የሚያፈራውን ዘር ያለውን ሁሉ ሰጣቸው። ለምድርም አራዊት ሁሉ፣ ለሰማይም ወፎች ሁሉ፣ ሕያው ነፍስ ላላቸው ለምድር ተንቀሳቃሾች ሁሉ የሚበቅለው ሐመልመል ሁሉ መብል ይሁንላቸው። እንዲሁም ሆነ የሚል ተጽፎ አገኘው። አሜን። እስኪ አሜን። አያችሁ፣ አሁን ህይወቴን በዚህ ነው የመረው ያለው። ምሳሌን የነገርኳቸው ያለው ያስተምርኳቸው። አሜን ትላላችሁ። እኔ ያስተምርኳቸው። እንግዲህ መጽሐፉን ስትቀበሉ፣ መጽሐፉን ስትከፍቱ የመጀመሪያ የምታገኘው እግዚአብሔር የሰራት ቀን ይህች ናት። እስኪ አሜን። እግዚአብሔር የሰራት ቀን ይህች ናት። እቺ ቀን ወዴት ስትሄዱ? ወደ ዘፍጥረት ስትመጡ እግዚአብሔር አንደኛ ቀን ብሎ የጀመረው ምንድነው? ብርሃን ብሎ ጀምሯል። ሆነ። ክብር ለጌታ ይሁን። እጅግም መልካም እንደሆነ እግዚአብሔር አየ። ይሄ ነው የህይወታችን ምዕራፍ። ሰው በምድር ላይ የሚሰናከለው፣ ሰው በምድር ላይ የሚወርቀው፣ ሰው በምድር ላይ ወርቆ መነሳት የሚያቅተው እግዚአብሔር ለህይወቱ ምዕራፍ የጻፈውን አበክሮ ማግኘት አለመቻሉ ነው። የኔን ህይወት በሱ ነው ያየው። እኔ ክብር ለጌታ ይሁን። ሁለተኛ ምዕራፍ ላይ ያገኘው ምንድነው? ግዛ የሚለው። ክብር ለጌታ ይሁን። ግዛ የሚለው ነው። ባረካቸው። የባርኮቱ የመጀመሪያ የመግዛት ነው። አሜን። የመግዛት በረከት ነው። በሰማይ ያሉትን፣ በምድር ላይ ያሉትን፣ በባህር ያሉትን፣ ከባህር በታች ያሉትን ሁሉ ግዛ። ሁለተኛ ባርኮት ምንድነው? ሐመልመል የሆነው ዘሩ በሱ ውስጥ ያለውን ሁሉ ብሉ። እስኪ አሜን። ብሉ። አያችሁ፣ አሁን ዘሩ በሱ ውስጥ ያለውን ሁሉ ብሉ።
ዛሬ ማለዳ ስትነሱ ብዙ ነገር በልታችኋል። የሀገራችሁን እንጀራ ብቻ አይደለም የበላችሁ፣ አየርም በልታችኋል አልበላችሁ? ንጹህ ንፋስ በልታችኋል አልበላችሁ? በልታችኋል። አሜን። ሰው ጋር በመንገድ ላይ ስትገኙ ሰላም ስትባባሉ ፍቅር በልታችኋል አልበላችሁ? በልታችኋል። አሜን፣ በልታችኋል። ስለዚህ በዘሩ በውስጡ ያለው ፍሬ ያለው ሁሉ ብሉ አላቸው። ይሄ ትልቅ ባርኮት ነው። ይሄን አንብቤ ታዲያ በዚህ መጽሐፍ ላይ በጣም ሐሴት አድርጌ ደስ ብሎኝ ምን ማድረግ ይመስላችኋል? የሚቀጥለውን ፔጅ ከፋት አደረኩ። ውሰዱ፣ የራሳችሁን እንደዚህ ሂዱ። ክብር ለጌታ ይሁን። የራሳችሁን እንዲህ ሂዱ። የመጀመሪያስ እሺ እንዲህ እግዚአብሔር የፈጠራት ቃልች በሷ ደስ በላለኝ። ደስታው ምንድነው ብዬ ከፈት ስል ባረኳቸው አለኝ። ባርኮቱ ምንድነው? የመግዛት ኃይል የማብላት አቅም ሰጠኝ። ከዛስ ወደሚቀጥለው ነው የምትለው። የሚቀጥለው ፔጅ እንዲህ ይላል፣ እነሆ እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቃለሁ፣ ወደዚች ምድር እመልሳለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውምና። በጣም ከባድ ነገር፣ በጣም ከባድ ነው። አስተውሉ። አሁን እምነት እንዲህ ነው የሚጀምረው። መስመት እንዲህ ነው የሚጀምረው። አካሄድም እንዲህ ነው የሚጀምረው። እግዚአብሔር የሌለውን ወደ መኖር አመጣ ሲባል ምን ማለት ነው? ሰው ማያውቀው እግዚአብሔር ነው ያውቀው። ክብር ለጌታ ይሁን። እምነትስ እንዴት ነው የሚመጣው? ከመስመት ነው። መስመት ከየት ነው? በእግዚአብሔር ቃል ነው። እግዚአብሔር ቃል እንዴት ስንሰማ ነው? ይሄው እንዲሁ ስንሰማ ማለት ገና በማለዳው በህይወታችን ላይ ይሄ በህይወታችን ደርዝ ላይ ስናስቀምጠው ነው። እስከ ትላንትናው የመጣችሁ ከጅምሩ ጀምሮ ከሰማችሁ ከሄዳችሁ በሰበሰባችሁ ሂደት መጣችኋል። እሱ ትላንትና ዴሊት ተደርገዋል። አሁን አዲስ ቀን ናት። አሜን። እስኪ አዲስ ቀን ነው ባለ አዲስ ቀን ናት። በእድሜያችሁ ዘመን ሁሉ ያላያችሁትን የምታዩበት፣ ያላደረጋችሁን የምታደርጉበት። ልብ አድርጉ። ይሄ ተፈጥሮ ህግ ነው። የትላንትናውን አይታችሁታል፣ ዳሳችሁታል። የናጌውን አላያችሁም፣ አልዳሰሳችሁም። የናጌውን የምትዳስሱበት ቀን ዛሬ ናት። ዛሬ በጀመራችሁ ትዳሰሳላችሁ። እስካሁን የመጣችሁ እስከ ትላንትና የመጣችሁ ከትላንትና ወደዚያ በተቀበላችሁት ማለዳ በተቀበላችሁት ድምጽ ልክ ነው የመጣችሁ። ያ ድምጽ ውርቀት ሆኖ ሊሆን ይችላል። ቅድም ብያለሁ፣ ሰይጣን የዘራው ውርቀት ሊሆን ይችላል፣ ማጣት ሊሆን ይችላል፣ መቸገር ሊሆን ይችላል። እሱ ምዕራፍ ተዘግቷል። ዛሬ ግን አዲስ ቀን ናት። ሐሴት እናድርግባት። ምን አይነት ቀን ናት? የባርኮት ቀን። ባርኮቱ ምንድነው? የመግዛት ኃይሉ፣ የማብላት ኃይሉ እንዴት ሊሆን ቻለ ታዲያ? እንዲህ ስል እኔም በልቤ እንዲህ ታስባላችሁ አለ። ይሄ ስታድገው የተዳነቃችሁ ሌላው ምዕራፍ ትከፍታላችሁ። እየተዳነቁ ሌላው ምዕራፍ ሲከፍት ያገኘሁት ምንድነው? የተናገርኩን ሁሉ እስካደርግልህ ድረስ አልተውም። እስኪ አሜን። እስቲ ቀኛችሁ ናችሁ። እግዚአብሔር በሉት የተናገረኝ ሁሉ እስኪያደርግልኝ ድረስ ፈጽሞ አይተወኝም፣ ብቻዬን አይጥለኝም። ፈጽሞ በሉ እስቲ። አላምንም ሰይጣንን፣ አላምንም ውሸቱን፣ አላምንም ሐሳቡን። እግዚአብሔር ያለኝ ያለው እባርካለሁ ነው። እግዚአብሔር ያለኝ ያለው የነገርኩን እስካደርግ ድረስ አልተውም ነው። ክብር ለጌታ ይሁን። እሱን ስሙት፣ እሱን ስሙት፣ እሱን ስሙት። ማርያም የሰበከችን ይሄ ነው። እሱ የሚሉን እሱን ስሙት። ክብር ለጌታ ይሁን። እሱን ስሙት። አሁን ስሜታችሁን አትስሙ፣ ሐሳባችሁን አትስሙ፣ የትላንትና መንገዳችሁን አትስሙ። እሱን የትላንትናን ማሰብ በጀመራችሁ ጊዜ በመጣችሁበት ኮቴ ያላቸው ላይ ኮቴያቸውን ስታዩ ጠበሳ አለበት፣ ደም አለበት። አሜን። ጠበሳ አለበት። የማይጠቅም የውርቀት ጠበሳ፣ የብቸኝነት ጠበሳ፣ በፍርሃት የተመታባችሁ ብዙ ጠበሳዎች አሉ። እሱን አትዩ። ወደፊት ስታዩ ግን ገና የሚከፈት ደመና ታያላችሁ። አሜን። ወደፊት ስታዩ ገና ያልተጀመረ፣ እስኪ አሜን፣ ያልተጀመረ ደመና ታያላችሁ። አንድ ብርቱካን ከገበያ ትገዙና ልክ ብርቱካኑን ስትገዙ በውስጣችሁ ያለው ይሄ የማብለቱ ፍላጎታችሁ ቶሎ እንድትሰነጥቁ ይላል። ቶሎ እንድትሰነጥቁ ያጓጓቸዋል። ልክ ከፈት ስታድርጉ ኢየሱስ ጌታ ነው። ያልተበላች፣ ያልተጎመጠች፣ ያልተነካች የብርቱካን ዘር ታገኛላችሁ፣ ፍሬ ታገኛላችሁ።
ዛሬ እንዲህ ከፈት ስታድርጉ የእድሜያችሁ ምዕራፍ አዲስ ነገር ታገኛላችሁ። ይሄን እመኑ ግደለ። ይሄንን ከሃይማኖት ውጡ፣ ወደ እምነት ደርዝ ውስጥ እንግባ። አሜን። አዎ ከፍጥረታዊ ሰው እንውጣ፣ ወደ መንፈሳዊ ሰው እንግባ። እስኪ አሜን። መንፈሳዊ ሰው በመንፈስ የሚመራ መንፈስ የሆነውን ቃል የሚሰማ ነው። ወደዛ እንሂድ። ልብ አድርጉ። እኔ ዛሬ እንዲህ ነው የተቀበልኩኝ የነገርኩን እስካድርግልህ ድረስ አልተውም። እስኪ አሜን። ሰይጣን ወርቅሃል ይላል፣ ሰይጣን ታትታል ይላል፣ ሰይጣን ታጥላል ይላል፣ እውነታ ወርቋል ይላል፣ አበቃልሽ ይላል፣ ካስራሃል ይላል። እግዚአብሔር ግን የነገርኩን እስካድርግልህ ድረስ አልተውም። ግን አንድ ጥያቄ፣ ምንድነው የተናገረ? ምንድነው የሰማው? ዛሬ ምንድነው የሰማችሁ? አሁን ቶሎ በለው። ምንድነው አሁን የሰማችሁ? ሳይ ጎበዝ። ሌላስ ምንድነው የሰማችሁ? እሱን ብሏል። ግን ምን ሰማችሁ? ከዛ ቀድሞ አዲስ ማለት አጫጭ ቡላት ተባካችሁ ለሱ የላችሁም። ብዙዎቻችሁ የላችሁም። ሪል ልንገራችሁ፣ እንዲህ ነው የእግዚአብሔር ቃል ልንገራችሁ አይደለም። ከአይምሯችሁ ወደ ሰብኮንሽንስ የሚባል አለ፣ ወደ ልባችሁ መውረድ አለበት። እሱ ነው ፍሬ የሚያፈራው። ገና መጽሐፉን ሲከፍት ምን አልኩኝ? እግዚአብሔር የሰራት ቀን ይህች ናት፣ በሷም ደስ ይበለን፣ ሐሴት እናድርግ። በቃ እንዲህ ነው የተከፈተው። ደስታ። እስኪ አሜን። እንደ ስምሽ ደስታ ይሁንልሽ። ደስታ፣ ሐሴት። አሜን። ሐሴት አዘን አይደለም፣ ለቅሶ አይደለም፣ ትካዜ አይደለም፣ ሐሴት። እስኪ አሜን። እኔ ዛሬ ሐሴት ተላብሼ ነው የወረድኩኝ። ከደረጃ ስወርድ፣ ከቤቴ ስወርድ፣ ሃሌሉያ ሃሌሉያ፣ ስወርድ ከደረጃ ስወርድ እንዲህ አልኩ፣ ሾሎቆዬ በውሃ ሞልቶ፣ አሜን። ባዶ ነገሬ ለምልሞ፣ ምድረ በዳዬ ለምልሞ፣ በለሴ አፈርቶ፣ ወይኑ ጎምሮ አሁን የወረድኩ ነው። ሃሌሉያ አይደለም ብለው ሰሎሞን ላይ ስታዩ ወደ ወንዝ ወረድኩኝ አይደለም ብለው ወደ ወንዝ ወረድኩኝ። ኢየሱስ ጌታ ነው። ዓላማ እንደያዘ ሰራዊት የምታስፈራ እንደ ገነት ያለች መጣች አለ። ክብር ለጌታ ይሁን። ወረድኩኝ አለ። ነፍሴ በከበረ ሰረገላ ላይ አስቀመጠች። እስኪ አሜን። ከማሌዳይ ስነሳ፣ ሃሌሉያ፣ ከማሌዳይ መጽሐፉን ሲሰጠኝ 366 ፔጅ የተጻፈ አንቀጽ ያለው መጽሐፍ እንካ ብሎ ሲሰጠኝ ከፈት ሳድርግ የተሰማኝ ያየሁት እግዚአብሔር የሰራት ቀን ይህች ናት። እኔ ዛሬ እግዚአብሔር በሰራት ቀን ውስጥ ነው ያለው። እግዚአብሔር የሰራት ቀን ውስጥ ክፉ አይሰለጥንም፣ አመፃ አይሰለጥንም፣ ኃጢአት አይሰለጥንም። ጻድቁ የሰራት ቀን ጻድቅ ናት። በዛ ውስጥ ሐሴት የሚባል አለ፣ ደስታ የሚባል አለ። ከዛ ወደሚቀጥለው ፔጅ ስመጣስ ባረካቸው የሚል ሰሙ። ባርኮቱ ምንድን ነው? የመግዛት ኃይል ነው፣ የማብላት ኃይል ነው። ከዛስ በሱ የተደነቁ ከፈት ሳድርግ የነገርኩን እስካድርግልህ ድረስ አልተውም። አያችሁ፣ ነግሬያለሁ፣ አልተውም ነው የሚደረግልህ። የተናገረልህ ነገር ማወቅ መቻል አለብህ። የሰማሁ ነገር ምንድነው? በልባችሁ ያለ የትላንትናን ተው። ዛሬ በልባችሁ የምትከተው ይሄ ነው። የኛ ህይወት ዛሬ እንጂ ነገ አይደለም። ክብር ለጌታ ይሁን። እሺ፣ ከዛሳ በስማ እና ታዲያ ይሄ ድንቅ አይደለም? የነገርከን ሁሉ ታድርግልኛለህ። በጣም ድንቅ ነው፣ ድንቅ ነው። ሃሌሉያ። ይህ ሁሉ እንዴት ድንቅ ነገር ነው ብዬ ስደነቅ በሚቀጥለው ገጽ ከፈት አድርጌ ገባው። እንዲህ የሚል የኃይል ቃል በሶስት ምስክርነት የጸና በሶስት ቅዱሳን ሐዋርያቶች የተረጋገጠ የጸና ቃል አገኘው። የሚገርም ነው፣ በጣም የሚገርም ነው። አስተውሉ። አሁን የሚነግራችሁ ቃል ሶስት ቅዱሳን ሐዋርያቶች አጸደቁት፣ አጸኑት። ኢየሱስ ጌታ ነው። ምን የሚል ቃል አየው? በአራተኛው ፔጅ ገለጥ ሳድርግ ከዛ በኋላ ምን እንደሚሆን እነግራቸዋለሁ። ገለጥ ሳድርግ እግዚአብሔር እንዲህ ያለ መጣ። ሰማይና ምድር ያልፋሉ፣ ቃል ግን አያልፍም። እግዚአብሔር የተናገረሽ ይሄ ሰማይ ሊያልፍ ይችላል፣ ይህች ምድር ልታልፍ ትችላለች፣ ቃሉ ግን አታልፍም። ስንቶቻቸው እግዚአብሔር ተናግሯቸው ያውቃል? እስቲ ስንቶቻቸው? እውነቱን ይንገራችሁ። በእርግጥ የተናገራቸው እግዚአብሔር ከሆነ ሰማይና ምድር ያልፋል፣ ቃሉ ግን አታልፍም። ይሄን ማቴዎስ ምዕራፍ 24
ቁጥር 35 ላይ አየው አልኩ። ይህ ሰማይም ቢያልፍ አዎ ምድርም ቢያልፍ አዎ አንተ የተናገርከኝ ቃሌ አያልፍም አዎ አልኩ። ከዛ የሚገርም ነው። ማርቆስ ሮጦ መጣ። ሃሌሉያ። ማርቆስ ሮጦ መጣ። የማርቆስ ወንጌል ምዕራፍ 13 ቁጥር 31 ላይ ማርቆስ ሮጦ መጣ። ጴጥሮስ የተናገረውን ሊያጸናው ማርቆስ መጣና ደግሞ እንዲሁ ይሄንን ቃል ደገመ። ሰማይና ምድር ያልፋል ቃሌ ግን አያልፍም። ሁለቱ ሐዋርያቶች አጸደቁ። ኢየሱስ ጌታ ነው። ይኸውላችሁ እውነት በሁለት ወይም በሶስት ምስክር ነው አይደል የሚለው። ታዲያ ከዛ በኋላ ሉቃስ እየወረጠ መጣ። ሉቃስ እየሮጠ መጣ። ሌላ ቃል የሚናገር ይመስላችኋል? እሱንን ቃል ደገመ። ሰማይና ምድር ያልፋሉ ቃል ግን አያልፍም። የሉቃስ ወንጌል 21:33 እነዚህ በማለዳ ስነሳ በተሰጡኝ 366 ገጽ በያዘው መጽሐፍ ውስጥ የተቀመጡና አንብቤ ቀንን እንዲጀምር እግዚአብሔር የሰጠን ቃሎች ናቸው። አሁን እኔና እናንተ ሰምተናል። ዛሬ ቀናችን በዚህ እንጀምራለን። እስኪ አሜን ትላላችሁ? ዛሬ ቀናችሁ ምናልባት ከዚህ በፊት የሄድንባቸው ቀኖቻችን የጀመርንባቸው የምንጓዛቸው አንዳንዶቻችን በነፍስ አንዳንዶቻችን በምናባችን አንዳንዶቻችን ጌታ የረዳን በመንፈስ ቅዱስ ኃይል አንዳንዶቻችን በጸሎት እንላለን። አንዳንዶቻችን እግዚአብሔር ያበራልን በዚህ ቃል ሄደን ይሆናል። ዛሬ ግን መጽሐፍ የሚናገረን በዚህ መጽሐፍ ላይ የተጻፈው ይሄን እውነት በዛሬ ቀናችን እንጀምራለን። አሜን ትላላችሁ? ዛሬኑ እንጀምራለን። አንድ ምስጢር ልነግራችሁ ነው ዛሬ የሚፈልገው። እኔ እነዚህን አገኘው። እንግዲህ ህይወቴን ዛሬ በዚህ መርሆ ልጀምር ወሰንኩኝ። እናንተስ? ህይወቴን ዛሬ መርሆ ልጀምር ወሰንኩኝ። እግዚአብሔር በሰራት ቀን ውስጥ ባለው ደስታና ሐሴት በሞላበት መንፈስ ክብር ለጌታ ይሁን። ሁለተኛ የእግዚአብሔር በረከት አጥለቃልቀው የእግዚአብሔር በረከት በተሸከመች ቀን። ሃሌሉያ። እኔ ልንገራችሁ፣ ቀን ይጥላል፣ ቀን ያነሳል። አይደለ? ቀን ሰውን ይጥላል፣ ቀን ያነሳል። እግዚአብሔር የሚጎብኛችሁ በቀን ውስጥ ነው። እግዚአብሔር የሚቀጣችሁ የሚገስጻችሁ የሚጥላችሁ በቀን ውስጥ ነው። አሜን ትላላችሁ? በቀን ውስጥ ያቺ ቀን በማንም ልብ ውስጥ የለችም፣ ተሰውራለች። ዛሬ ግን ይህ መገለጥ ከመጣበት ቀን ጀምሮ ይችን ቀን ማግኘት ትጀምራላችሁ። ክብር ለጌታ ይሁን። ስለዚህ ዛሬ አንድ ቀን ብለህ ህይወትን በሰማያዊ ምስጢር መገለጥ መምራት ትጀምራለህ። በምድር ላይ እንድትራመዱ እንድትሄዱ እግዚአብሔር ፈልገው ወደዚህ ጋዱ ምድር ያመጣችሁ በምድር ፍልስፍና አይደለም፣ በሰማይ መገለጥ ነው። አሜን። በሰማይ መገለጥ ነው። ስለዚህ ጌታ ኢየሱስ ክርስቶስ ስትጸልዩ አለ የዕለት እንጀራችንን ዛሬ ስጠን። መቼ? ዛሬ ስጠን። ይሄ የዕለት እንጀራችን የሚለው እንጀራ ሙሉ ፓኬጃችን ነው የያዘው። ሙሉ ህልማችን ነው። ሙሉ የምንሄድበት የህይወታችን መስመር ነው። አሜን። የምንሄድበት የህይወታችን መስመር ነው። ስለዚህ እንዲህ ብላችሁ ጸልዩዋል። የዕለት እንጀራችን ዛሬ ስጠን። ሃሌሉያ። በጣም የሚገርመው ነገር ደግሞ በምድር ላይ ስትመላለሱ በምድር ሲስተም አትመላለሱ አለ። በሰማይ ምስጢር እንድትመላለሱ የሰማይ ፈቃድ አለ። አሜን። ፈቃድ በሰማይ እንደሆነች እንዲህ በምድር እንድትሆን ጠይቋል። ክብር ለጌታ ይሁን። ይህ ማለት ምንድን ነው? በምድር ሲስተም አትመላለሱም፣ በሰማይ መገለጥ። ክብር ለጌታ ይሁን። በሰማይ መገለጥ ይሄ ነው። በምድር ላይ የእምነት አባቶች እግዚአብሔር ያበራላቸው እግዚአብሔር ያያቸው ሰዎች በምድር ላይ ሲመላለሱ ይሁን እንግዳ ነገር ምድር ልትሸከም የማትችለው ነገር በዘመናቸው ተፈጥሯል። በነ ኤልሳዕ ዘመን ተፈጥሯል። ምንድነው ይሄ? ኤልሳዕ እንዴት ነው ዘይት ያየው? ባዶ ማድጋ ነው፣ ባዶ ማሰራው ነው። እኔ ቤት ውስጥ ያለው ዘይት አልቋል፣ ባሌዳ ያስጨነቀኝ ነው ለምትለው ሴት ዘይትን እንዴት አየ? አያችሁ? ዘይትን እንዴት አየ? ወቅቱ ከባድ ነው። በእስራኤል ምድር ላይ የዘይት መጭማቂያ የለም። የእስራኤል መንግስት ከውጭ ዘይት ሊያከፋፍል ወደ ህዝበ አይሁድ አለመጣም።
ከላይ ጀምሮ እስከ ታች ወቅቱ የረሃብ ዘመን ውስጥ ነው ያለው፣ የችግር ዘመን ውስጥ ነው ያለው። ኤልሳዕ የተነሳባቸው ዘመኖች በጣም ክራውድ የሆኑ ዘመኖች ናቸው። እሱ የተቀባበት ዘመን ከባድ ነው። ከአባቱ ከኤልያስ የተቀበለው የእረፍት ዘመን ሳይሆን የጭንቅ ዘመን የተቀበለው፣ ውጥረት ያለ ዘመን የተቀበለው። አገልግሎቱን ሲጀምር በሞላ ዮርዳኖስ ነው የጀመረው። እስኪ አሜን። ወደ ኋላ ሲመለስ አትመለስም ብለው በሚያጓራ ዮርዳኖስ ነው የጀመረው። ሲጀምር ኤልሳዕ ለትንሽ ጊዜ ተምታቶበት ነበር። ዛሬ ብዙዎቻችሁ እንዲህ ተምታታ ነው አይደል የምትቸገሩ? አይምታታባችሁ። እስኪ አሜን። አይምታታበት። ሰይጣን ውሸታም ነው። እግዚአብሔር የተናገረው እንዲሁ ይሆናል። እስኪ አሜን በሉልኝ። አይምታታባችሁ። አይምታታባችሁ። የተናገረው እግዚአብሔር ከሆነ አይምታታባችሁ። ኢየሱስ ጌታ ነው። ሰይጣን ወርቋል። የወደቀው ከአምታች ባህሪው ጋር ነው የወደቀው። እሳት ከሱ ተወስቷል። ኃይል ከሱ ተወስቷል። የሚያደርገው ነገር አንዳች አይሆንም። ኢየሱስ ጌታ ነው። ኤልሳዕ ለትንሽ ተምታቶበታል። ሰይጣን አምታታው። ኦሬዲ ኤልያስ ሄዷል። ኤልያስ ጋር ነው ይሄ። ኤልያስ ጋር ነው በሰማይ መገለጥ፣ በምድር ላይ መመላለስ፣ በሰማይ ሲስተም በምድር ላይ መመላለስ ኤልያስ ጋር ነው የነበረው። ኤልያስ ሲሄድ ጨርቅ ነው በሱ ላይ የወደቀች። ኦሬዲ ኤልያስ ሄዷል። አሁን ለኤልሳዕ ከባድ ነው። ሲመለስ ዮርዳኖስ ከፊቱ ጥም ብሎ ሞልቷል። ቅድም ኤልያስን አይተው ፈርተው ክፍት የነበረው ዮርዳኖስ ሲመለስ ሞልቶ ጠበቀው። ታስታውሳላችሁ? አንዳንድ እግዚአብሔር የሆነ ራሳችሁን ሊማራቸው ሲፈልግ፣ ኢየሱስ ጌታ ነው። ራሳችሁን ሊማራቸው ሲፈልግ ዮርዳኖሳቸው ጥም ብሎ ሞልቶ ይጠብቃቸዋል። እዛ የዮርዳኖሳቸው ዳር ላይ ሲደርሱ አይምታታባችሁ። አንድ ነገር ብቻ ያድርጉ። እሱ ምንድነው? የሰማይ መገለጥ ለማግኘት ትጉ። አሜን። ስለዚህ ዮርዳኖስ ጥም ብሎ ሞልቷል። ኤልሳዕ ወደ ግራ ወደ ቀኝ አይኖቹን አመተረ፣ ወደ ተራሮች አመተረ፣ ወደ ሸለቆች አመተረ። የለም አሁን የለም፣ ብቻውን ቀርቶታል። አሁን ሰይጣን በብቸኝነት መሳሪያ እየመታው ነው። ኤልያስ ካንተ ሄዷል፣ አንተ አሽከር። አሜን። አንተ አሽከር፣ አንተ ቤት ስታጸዳ፣ ውሃ ስታስጠባ ባርሌ ኖርከው ኬት ያመጣው መገለጥ አለ። ኢየሱስ ጌታ ነው። ኧረ አሜን በሉልኝ። አይመስላችሁም? እንዲህ የሚል አይመስላችሁም? ኬት ያመጣው መገለጥ አለ። ምን ታውቃለህ አንተ እጅ ላይ ውሃ ስታፈስ አይደል ነበርከው? ምግብ ስታዘጋጅ አንተ አሽከር ከየት ታመጣለህ? መገለጥ የነበረው ኤልያስ ሄዷል ይላል አይደለ? አትፍራ፣ ብቻዬን አይደለም። እስኪ አሜን በሉ። ቀኛችሁን ከፍ አድርጉ። እኔ በሉ እስቲ ብቻዬን አይደለም፣ መጎናጸፊያ ወርቆብኛል አለኝ ከኔ ጋር በሉ እስቲ። ሃሌሉያ። ይኸውላችሁ እኔ ያሰከረኝ ነው የእግዚአብሔር ቃል ልንገራችሁ አይደል? ልብ አድርጉ። ሰይጣን አሁን በብቸኝነት መሳሪያ እየመታው ነው። ማንን? ኤልሳዕን። ኤልያስ ሄዷል ካንተ፣ ጌታዬ ካንተ ላይ ሄዷል። አሁን ወዴት ትሄዳለህ? ወዴት ልትሄድ ትችላለህ? ከየት የተለማመድከው ልምምድ አለ? ፈውስን አልተለማመድ። ኤልሳዕ ቁሞ አገልግሎትን አያውቅ። ኤልሳዕ የሚያውቀው እጅ መስታጠብ ነው። አሁን አደገኛ ነገር ውስጥ ገብቷል። አምታታበት፣ አመነታ ኤልሳዕ። ያን ጊዜ በቅጽበት አይን አንድ ነገር የገባው ይመስላል። ሃሌሉያ። በእጁ ያለችው መጎናጸፊያ የሱ አልነበረችም፣ ለካ የኤልያስ ናት። እስኪ አሜን፣ እስኪ አሜን። ቆም በልና በአንተ ላይ ያለውን አሻራ አስብ። ቆም በሉና በእናንተ ላይ የተደረገውን አሻራ አስቡ። ቆም ብላችሁ በእጃችሁ ያለው ማን ነው? እሱ ክርስቶስ ነው። አሜን፣ አሜን። ሰው ሊሄድ ይችላል፣ የተቀቡ ሊሄድ ይችላል፣ ነፋስም ይሄዳል፣ ወንዝም ይሄዳል፣ ግን እሱ አለ። እስኪ አሜን። ታዲያ ኤልሳዕ ትዝ አለውና መጎናጸፊያውን ብድግ አድርገው። መገለጡ ምንድነው? የኤልያስ አምላክ ወዴት ነህ? አሁን ምንድነው? ፍላጋ ነው። ወዴት ነው ማለት ፍላጋ ነው አይደል? ዳይሜንሽኑ ነው፣ አቅጣጫው ነው። ይሄ ሰው ልምምድ የለው፣ ከዚህ በፊት ኤክስፒሪያንስ የለውም። እንዴት እንደሚደረግ ታምራት እንዴት እንደሚሆን አያውቅም። የሆነ ነገር ሲሆን ነው የሚያውቀው። ሃሌሉያ። ሰማይ ሲዘጋ ነው የሚያውቀው። ዝናብ ሲመጣ ነው የሚያውቀው። ከኤልያስ ፊት አውሎ ነፋስ ሲሄድ ነው የሚያውቀው። አያውቅም። እሱ ነው የሚያየው። በሱ ተሰርቶ አያውቅም። ለሱ የመጀመሪያው ነው። አሜን። እስኪ አሜን በለዋ። ለሱ የመጀመሪያ ነው።
ስለዚህ ምንድነው ፍለጋ ጀመረ። ማን? የኤልያስ አምላክ የተባለው ፈልገው። እስኪ አሜን። ፈልገው ታገኙማለህ። ፈልጊ ታገኙዋለሽ። እስኪ አሜን። እግዚአብሔር መፈለግ አለመቻል ነው ችግሩ። እስኪ አሜን በሉልኝ። እግዚአብሔር መፈለግ አለመቻል ከባድ ነገር ነው። በጣም ከባድ ነገር። እግዚአብሔርን ፈልጉት። ሃሌሉያ። ትላንትና አንድ ምስክርነት ሰማ። ጌታንም አመሰግን ነበር። አንድ እናት ወደ ውጭ ሀገር ልትሄድ ነው እና ቪዛ ጠይቃለች። ልጆቿ ቤተሰቦች ሁሉ እዛ ነው። እሷ እዚህ ሀገር ብቻውን ናት፣ ትንከራተታለች። ሰው ቤት ወደ ሰው ቤት ያደረች ነው የምትሄደው እና የምትኖረው። ዳገጠም የዛሬ ሳምንት አካባቢ መገናኛ እኔ እዛ መገናኛ አካባቢ ነበርኩኝ። ልክ መገናኛ አካባቢ አገኘች። ከዚህ በፊት አውቃታለሁ። በጣም ጮኸች እና እዚህ ሀገር አለ። እኔ እኮ ወደ ሌላ ሀገር የሄድኩ መስለው የት ነው የምትገኘው? አድራሻዬ ጠፋ አለች። ከዛ ውስጥ ልብን የሞላ ኢየሱስ ጌታ ነው። በጭንቅ ጊዜ ሩጤ ስንመጣ ጭንቃችን ከጌታ ጋር ሆነ ከላያችን ላይ ታነሳልን ነበር። አንተን አጣን አለ። አይ አለው እናቴ አለው። በእርግጥ ያው ለወንጌል ስለሞተ እንጂ ሀገር ውስጥ ነው ያለው አልኩ። ስልኬን አለች፣ ሰጠዋት። ከዛ በኋላ እንደው ቁጭ ብለን ሻይ ብንጠጣ ቤቴል አካባቢ አለች። አይ ሻይ አልጠጣም እንግዳ ይጠብቀኛል አልኩኝ። ልምዱም የለኝም እንደዚህ ከሰው ጋር ካፌ ላይ ተቀምጦ ሻይ መጠጣቱ ልምዱም የለኝም። ለኔ አስቸጋሪ ነው። ክብር ለጌታ ይሁን። ስለዚህ ለምንድነው መጥፎ ነው ማለት አይደለም። በተቀምጣችሁ ሰው ጋር እንትን ባላችሁ ጊዜ የሆነ ከመስመራችሁ የሚያስወጣችሁ ብዙ ነገሮች አሉ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው እያልኩ ያለው። ክብር ለጌታ ይሁን። ከዛ ሄደችና ማታውኑ ደወለች እና እባክህ እንድትጸልይልኝ ብቻዬን እዚህ ቀርቻለሁ አለች። ምን ነው አለች። አሜሪካን ኤምባሲ አፕላይ አድርጌያለሁ። በጣም ብዙ አመላለሱ። የልጄ ልጅም በ3 4 ሲሄድ እንትን አለ። እኔም እንግዲህ እንትን ተብሏልና እባክህ ቪዛ እንዲሰጡኝ ጸልይ አለች። ኢየሱስ ጌታ ነው። ኧረ አሜን። ግን አንድ ነገር እንድታድርግ ይፈልጋል አልኩ። ኢየሱስ ጌታ ነው። እኔ ማግዝሽ እንዲገኝልሽ እግዚአብሔር እንዲገኝልሽ ብቻ ነው። እግዚአብሔር መፈለግ ትችያለሽ አልኩ። እየነገርኳችሁ ነው። እስቲ ዛሬ እግዚአብሔር መፈለግ ትችላላችሁ። ከፈለጋችሁ ታገኙታላችሁ። እስኪ አሜን። እግዚአብሔር ያለው ከፈለግ ይገኝልሃል። እስራኤል ሆይ አምላክን እግዚአብሔርን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ስሜት ብትፈልግ ታገኘዋለህ። በፍጹም ልብ፣ በፍጹም ስሜት፣ በፍጹም ሐሳብ፣ በፍጹም ኃይል። ይሄን ወቅ እግዚአብሔርን ስትፈልጉ እስሙላ አትፈልጉ። የሆነ ነገር ብላችሁ አትፈልጉ። እግዚአብሔርን ስትፈልጉ የሆነ ከእጁ ያለው ነገር ያያችሁ አትፈልጉ። ራሱን እግዚአብሔር። አሜን። ራሱን እግዚአብሔር። ኢየሱስ ጌታ ነው። ዛሬ እሱን ታገኛላችሁ። እግዚአብሔርን መፈለግ ትችያለሽ አለ። ሁሌ እኮ ነው የሚጮሃለች። እሱን ጮኸት አያልኩ አይደለም አለ። እንግዲህ እግዚአብሔርን ይኸውልሻለሁ ስትፈልጊ 4 ነገር ይታይ። አንደኛ በፍጹም ልብ። ሃሌሉያ። የምትሄጂበት አገር አሜሪካ ጥሩ አገር ነው። ብዙዎች ይጽናናሉ። አሜሪካንን ያየሽ አይደል እግዚአብሔር የምታየው። ኢየሱስ ጌታ ነው። በፍጹም ልብ። ቤተሰብን ያየሽ አይደል ሁኔታን ያየ በፍጹም ልብ። ይሄ በልብሽ ውስጥ ምንም አይነት ነገር እንዳይገባ ፍጹም እግዚአብሔርን ብቻ አስገቢ። አንድ። ሁለተኛ በፍጹም ሐሳብሽ እንዳይበታተን። ይሄ አሁን ዛሬ የብዙዎቻችሁን ሐሳብ አንዱ ምዕራብ አንዱ ምስራቅ ብትንትን ያለ እሱ ውስጥ እግዚአብሔር የለም። እስኪ አሜን። እሱ ውስጥ እግዚአብሔር በተበታተነ ሐሳብ ውስጥ እግዚአብሔርን አታገኙም። ጩኸት ይኖራቸዋል፣ ለቅሶ ሊኖራቸው ይችላል። አታገኙትም። ሐሳባችሁን ሰብሰብ። እስኪ አሜን። ሐሳባችሁን ሰብሰብ። አሜን። ሐሳባችሁን ሰብሰብ፣ ወደ አእምሯችሁ ሰብሰብ። በፍጹም ሐሳብ አለ። ሶስተኛ በፍጹም ስሜት። በጣም ይገርማል። ልብ፣ ሐሳብ፣ ስሜት። በፍጹም ስሜት። እነዚህ የተቆራኙ ልብ፣ ሐሳብ፣ ስሜት የተቆራኙ ናቸው። አራተኛ በፍጹም ኃይል። ዘጸአት ላይ አሳያቸዋለሁ። በፍጹም ኃይል እግዚአብሔርን ከፈለግ ታገኘዋለህ። ዛሬ እናገኘዋለን። አሁን አገኘዋለሁ በልስ
አሁን አገኘዋለሁ በለስ ዛሬ በለስ በፍጹም ልቤ በፍጹም ሐሳቤ በፍጹም ስሜቴ በፍጹም ኃይሌ አምላኬን ፈልጌያለሁና እሱም ይገኝልኛል። ዋው ፕሬዝ ጋድ። ዮሳፍጥን ታስተውሳላችሁ? መጽሐፍ ሲናገር ዮሳፍጥን በፍጹም ልብ እግዚአብሔርን ፈልጎታልና እግዚአብሔርም ተገኘለት። እግዚአብሔር ምን ሆነለት? ታገኘ። ወንድሜ ይገኝልሃል። የተሰወረ አምላክ የለንም። ስንፈልግ የምናገኘው ስንጮ የሚሰማን። እስኪ አሜን በሉልኛ። ስለዚህ አሁን የሚያስፈልገው ዋናው ነገር ወደዚህ መምጣት። እሷን ካደረኩ በኋላ ታለቅሳለች ስልክ ውስጥ። በቃ በዚህ መንገድ አንቺ እግዚአብሔርን ፈልጊ እንሳለ ያይናልኩ። ማቼ ነው የተቀጠርሽ? ዓርብ አለች። በቃ ዓርብ ቪዛሽን ይዘሽ ትወጫለሽ አልኩ። ፕሬዝ ጋድ። እስቲ ክብር አንተ ለጌታ። እውነቴን ነው። በእግዚአብሔር ተመኩ፣ በእግዚአብሔር እመኑ። ዓርብ ቪዛሽን ይዘሽ ትወጫለሽ አልኩ። ከዛ በኋላ ዓርብ ትላንት ወዲያ ነው እንደዛ ነው አይደል? ትላንት ወዲያ ከጧቱ 4 ሰዓት ጀምሮ ትደውላለች። ያው በእግዚአብሔር ፊት ነው ያለው። ወይዘሮ ፀሐይ ነው የምትባለው። ትደውላለች። እኔ ኦኬ ዓርብ ቪዛሽን ትቀበያለሽ ብያታለሁ። ሴት ይሄ አሜሪካን ቪዛ ኤምባሲ አስቸጋሪ ነው፣ መንፈስ አለበት። እኔንም 2 ጊዜ አባረሩኛል። አባረሯት ነው እቺ ሴት የምትደውለው። አንዳንድ ካልሆነ ውሸት ተናገርክ እንዲህ ብላል አልሆነም፣ ጭንቅ ነው አልኩ። ሰይጣን መጣና ጀመረ መዝለል ጀመረ። ዞር በል አልኩ። ኢየሱስ ጌታ ነው። ዞር ጋር ካፌ ከወጣው ቃል በቀር አንዳች ክፉ ነገር አልሰማም አልኩ። እስኪ አሜን። ዛሬ በሉ እስኪ ከአፌ ከወጣው ከመልካም ቃል በቀር ክፉ ነገር አልሰማም በሉ። ይሄ ነው እምነት አልኩኝና መልሼ ደወልኩኝ። እኔ ራሴ ፈርቼ ነበርና ድፍረት ተሞልቼ ክፍለ ገብቼ ደወልኩ። እኔ እኮ በቃ እግዚአብሔር ከአፌ ጋር ነው ያለው በዚህ ውጥረት ውስጥ በዚህ አስጨናቂ ውስጥ። ያው ቢዛ ተመቶ ጠበቀኝ ሰጡኝና ይዤ ወጣሁ አለች። ክብር ለጌታ ይሁን። ይሄ በጣም ኢዚ ነገር ነው አይደለ? በጣም ኢዚ ነገር ነው። ለእሷ ግን በወቅቱ ስለፈለገች ከቤተሰቧ ጋር ልትቀላቀል ስለፈለገች ከባድ ነገር ነው። እስኪ አሜን። ከባድ ነገር ነው። ታውቃላችሁ፣ ይሄ በእግዚአብሔር አይን ቀላል ነው። የእናንተ ነገር ቀላል የሚሆነው እግዚአብሔርን ስታገኘው እግዚአብሔር አይኑን ሲከፍትበት። በአንቺ ነገር ላይ እግዚአብሔር አይኑን ሲከፍት ነው ነገሬ ቀላል የሚሆነው። በማን አይን ነው? በእግዚአብሔር አይን ነው። በእግዚአብሔር አይን ነው። በአንተ አይን ከባድ ሊሆን ይችላል። በአንተ አይን ልትቸገር ትችላለህ፣ ልታመነታ ትችላለህ። አሁን የእግዚአብሔር አይን ወደዛ ነው ዞር ማለት። ተመልከቱ አሁን እዚህ ጋር ታዲያ ምን የሚል ይመስላል? እግዚአብሔር እንዲህ አልኩ፣ በቀን 1000 ጊዜ አመሰግናለሁ። አሜን። በቀን 1000 ጊዜ አመሰግናለሁ። አንተ ከኔ ጋር አለ፣ ብቻዬን አይደለሁም አልኩ። ብቻችሁ አይደላችሁ፣ እግዚአብሔር አለ ከእናንተ ጋር። ታውቃላችሁ። ታዲያ ኤልሳዕ ምን የሚል ይመስላችኋል? እግዚአብሔርን ፈለገ። የኤልያስ አምላክ ወዴት ነህ አለው። አሜን። ያን እንዲህ ይመስለኛል መንፈስ ውስጥ ተረክ ብለው እግዚአብሔር መንፈስ የገባ ይመስላል። ስለዚህ ጨርቋን ብድግ አድርገው ውሃውን መታ። ዮርዳኖስ ለሁለት ተከፈለ። አሜን። ለሁለት ተከፈለ። በሱ ብቻ አይደለም፣ ወደ ማዶ ሲሻገር እንዲህ የሚል ክስ መጣ። አንተ ማላጣ፣ ያንተ ጌታ ካንተ ተወስቷል፣ ብቻዬን ነህ። እስኪ አሜን። ብቻዬን ነህ። አሁን ወዴት ትሄዳለህ? ከየት ባመጣው መገለጥ፣ ከየት ባመጣው ልምምድ አሁን ተአምራት ታድርጋለህ። ተአምራት አድርጊ፣ ኤልያስ ካንተ ተወስቷል አሉት። ተሰደቡት። ያኔ ገና የመጀመሪያ ተለማማጭ አለ እንደው እንትኖ ቢኖር በሆነ መስፈራራት ይመልሳል። የመጀመሪያ ተለማማጭ ከባድ ነው። ቃል አውጣና ረገማቸው። 48 የነቢያት ልጆች 2 ድብ ከጫካ መጥተው ሰባብሮ ጨረሳቸው። አያችሁ፣ የመጀመሪያ ነገር ከባድ ነው። ጨረሳቸው። ከዛም ጊዜ በኋላ ኤልሳዕ አሁን ብቻውን እንዳልሆነ አወቀ። አሜን። ብቻውን እንዳልሆነ አወቀ። ከዛ በኋላ የሚናገረው የሚያደርገው ነገር በዚህ በእጁ በተሰጠው መጽሐፍ ላይ እንደተጻፈ መሄድ ጀመር። የሚገርም ታምራቶችን ማድረግ ጀመር። ቀጥ ብሎ ወደ ያርኮን ሄደው እየተመለሰ ነው። ከያርኮ አልፎ ነው ወደዛ ሄደው
ወደ ቤቴል ወደዛ ተራራ የሄደው እየተመለሰ ነው። መንገድ ላይ የያሪኮ ሽማግሌዎች አገኙት። እንዲህም አሉ፣ ከባድ ጥያቄ ነው ይሄ። ጌታ ሆይ አሉት። በጣም ይገርማል እኮ እናንተ ሰዎች፣ እንዴት ትላንት አሽከር እኮ ነው ዛሬ ጌታ ተባለ። አራጫጭቡልኝ እንዴ እናንተ ደህና አይደላችሁም ወይ? ትላንትና አሽከር እኮ ነው፣ የአንድ አገልጋይ አሽከር ነው የተባለው። የኤልያስ አሽከር በኤልያስ እጅ ውሃ የሚያፈስ ነው። ክብር ለጌታ ይሁን። ያውም ውበት የሌለው ማላጣ ብሎ የሚሰድቡት ስድብ የጠገበ ሰው። ታዲያ የያሪኮ አካባቢ ያሉ ሽማግሌዎች ተሰብስበው መጥተው ጌታ ሆይ አሉት። ዋው ጌታ የተባረከ ይሁን። ጌታ ሆይ ባል እኔ ልንገራችሁ፣ ብቻችሁን አይደለም። አሜን ትላላችሁ? አሜን ትላላችሁ? ይሄ በዙሪያችሁ ያለው ፍላጻ ምን እንደሆናችሁ ጠላት አይቶ ነው። ጠላት አይቶብሃል። ስለዚህ ፍላጻውን ይወረውራል። ብቻዬን አይደለም። ጌታ ሆይ አለ፣ ይህች ምድር መልካም ናት፣ ምድሪቷ ፍሬ ትሰጣለች። ነገር ግን ውሃው ያጨነግፋል። ከብቶቻችን ተጨነግፈዋል፣ ምስቶቻችን ተጨነግፈዋል። ዘር አልባ ሆነን፣ ሀብት አልባ ሆነን ጌታ ሆይ ያሉት። ሃሌሉያ! ይሄ ከባድ ነው። አሁን ለኤልሳዕ ከባድ። ምድሪቷን የረገመው ኢያሱ ኢያሪኮን የሚያርስ በኩሩ ይመታ ብሏል። ሁለተኛ ምዳግም ሁለተኛ ልጅ ይመታ ብሏል። ስለዚህ ኢያሪኮን ያረሰ ሁሉ በኩሩ የተመታ ነው። ልባል ከእግዚአብሔር ሰው አፍ የወጣ ቃል በአየር ላይ ተመሳሳይ ቅባት ያለው ሰው መጥቶ እስካልሻረላችሁ ድረስ በአየር ላይ ይሰራል፣ ያጠቃቸዋል። ባለፈው ተናግሬያለሁ። የብዙ ኢትዮጵያውያን ችግር ባለማወቅም በማወቅም በተቀበው ላይ ተናግረው የተቀቡ ሰዎች ናቸውና ስሜት አላቸውና አዝኖባቸው በአየር ላይ የተያዙ ብዙ ነገሮች አሉ ብያለሁ። ንሳ ገብተንባታል። ባይዘው ለምድራችን ኢያሱ ተናግረው ነበር። ለምንድን ነው ይሄን የተናገረው? በጣም ከባድ ሰልፍ ያገጠመው ኢያሪኮ ላይ ነው። ከባድ ጦርነት ያገጠመው ኢያሪኮ ላይ ኢያሪኮ ኃይለኛ የሆኑ 5 ነገስታቶች ነፍሱን ያስጨነቁት ኢያሪኮ ላይ። ይሄን ብቻ አይደለም፣ የእግዚአብሔር አስገራሚ መለኮታዊ ምሪት የተለማመደው ኢያሪኮ ላይ፣ መላእክት ፊት ለፊት የተገናኘው ኢያሪኮ ላይ። ያ ብቻ 7 ቀን አስጮኋቸዋል። 7 ቀን ሙሉ ነው የጮሁ አይደለ? ማለዳ ይጮሃሉ፣ 7 ጊዜ ይዞራሉ። 7 ጊዜ 7 አብዙ እስቲ በቀን 7 ጊዜ ነው የሚዞሩ አይደለ የሚለው 7 ጊዜ እየጮሁ ይዞራሉ ይሄዳሉ። ናገም 7 ጊዜ እየጮሁ ይዞራሉ ይሄዳሉ። ህዝቡ ራሱ እኮ ይሰለቻል። እንደ ህዝቡ እኮ ይበተናል። ጠላቶች ይሰለቃሉ። እንዴ እነዚህ ምንድናችሁ እንደ በየጠዋት ይጮሁ ይላል ብሎታል። አሁንም በሶስተኛ ቀን 7 ጊዜ እየጮሁ ይዞራሉ። ምንም ንቅንቅ የለም። ይፈተናል እኮ ታላቅ ፈተና ነው ኢያሪኮ። ኧረ አሜን በሉ። ምንም እግዚአብሔር ቢናገር ምንም እግዚአብሔር የመራቸው ቢሄድ ግን ከባድ ነው። ሰዎች ናቸው። ምንም እግዚአብሔር ከአንተ ጋር ከሆነ አንዳንድ ነገር ከባድ ነው። እግዚአብሔር የሚያስክዱ ሁኔታዎች አሉ። ወዴት አለ እግዚአብሔር ያስብላል። ይሄ በጣም ከባድ ነገር ነው። በጣም ከባድ ነገር ነው። እኔ በህይወቴ አጋጥሞኝ ያውቃል። በሰዎች ህይወትም በእኔ ህይወት ስለሚለው ነገር ተለማምጃለሁ። ችግር የለም። አንዳንዴ ለቅዱሳን ጸልዬ እግዚአብሔር እንዲህ ያደርጋል እንዲህ ብሏል ብዬ ይገርማቸዋል። ያ ነገር ሳይሆን ሲዘገይ የሚገባበት እናጣለን። በተለይ እኔ ወደ ማገለግለው ህዝብ አስቸጋሪ ህዝብ ነው። ለነሱ ብለሽ መናገሩን አትተይም፣ ትንቢቱን አትተይም። ትንቢት በገዛ ፍቃድሽ አልመጣም። መንፈስ ቅዱስ መጥቶ ነርቶ ነው የምትናገረው። እግዚአብሔር እንዲና እንዲህ ያድርጋለሁ ብለዋል ብለህ ብትናገር ከማድረግ ስትወርጂ የት አለ ነው የሚለው። የት አለ ጎሮሮሽ ነው የሚይዘው። አሁን ተመልሰሽ አይ የለም እንዳትይ ከባድ ነው አይደል? ይሄ ጠብቀ እንዳትም እንዴ እግዚአብሔር አሁን አይደል ያለ። ታዲያ አሁን ማለት አሁን አይደለም የት አለ ነው የሚለው። አዎ እግዚአብሔር አሁን ብሎ ከዓመት በኋላ ሊያደርግ ይችላል። የሱ ጊዜ አሁን ውስጥ ነው የሚጠቀልለው። ወደኛ ሲመጣ ግን 1000 ዓመት ሊሆን ይችላል አይደለ? 1000 ቀን 1000 ዓመት ለእግዚአብሔር 1 ቀን ነው። ለኛ ግን 1000 ዓመት ሊሆን ይችላል። እንደዚህ አይነት ህዝብ ነው ማገለግለው። ያ ህዝብ አስተምሮኛል። ታውቃላችሁ፣ ተፈትኜበታል። ኢየሱስ ጌታ ነው። እኔ ተፈትኜበታል።
ሃሌሉያ። አዎ ተፈተኘበታል። በአንዲት ሴት አንድ ጊዜ ተፈተኛለሁ። እዚህ ሀገር ወለደችና ሐኪም ቤት ሄደች። ሐኪም ቤት ሆኖ ነው የደውለው፣ ባሏ ነው የሚደውለው። ሴትዮዋ ወልዶ እንግዲህ ልጅ ቀራ ተብሎ ነው ሁለተኛ ጋር ሄደ። እንግዲህ ልጅ ምን እንደሆነ ሆኗል፣ በቃ አታርፍም ተብላለች። ዶክተሮች አታርፍም ብለዋልና በጊዜ ዶክተሮች አልመጡም። ደም አንድ ባልዲ ሙሉ ደም ፈሰስ ያለው ሴትዮዋ ኦልሬዲ ዳይ ሆነች። እዛ ጋር ሲጨቃጨቀው በቃ አታርፍም ይላልና ባሏ ሲደውል እኔ ወዲያው አይ ምንም አትሆንም፣ አሁን ተነስታ ትመጣለች፣ ጠብቃት፣ አትሞትም፣ አይዞ ብያለሁ። ይሄ በጣም ከባድ ነው፣ ከባድ ነው። በስልክ ነው አሁን እሷ ያለችበትን እውነታ ባውቅ እኔ አልደፍርም፣ ከሩቅ ነው። ትላንትና ልክ ሰዎች የሆነ ጭንቅ ውስጥ ሆኖ አንድ ነገር ስል ከድምጻቸው ጋር ምላሽ የሚሰጥ የእግዚአብሔር መንፈስ መጥቶ ነክቶኝ ነው መልስ የሚሰጠው። የሰማውን ነው የሚለው። ግን አሁን ተፈተንኩ። ይሄን የተናገር አትሞትም ያለው እግዚአብሔር አንተ ነህ አልኩ። 1 ሰዓት አለፈ ጭቅጭቅ፣ 2 ሰዓት አለፈ ጭቅጭቅ፣ 3 ሰዓት ሰውየው ይደውላል በየሰኮንዱ። ዶክተሮች በቃ ሬሳ አውጡ። እነሱ አይ አይደለም አትሞትም ተብላለች። ማን ነው አትሞትም ያለ? የሞተን አትሞትም የሚለው ማን ነው? ኧረ እባካችሁ አልገላቃችሁ ውጡ። 4 ሰዓት 5 ሰዓት ይደውላል ሰውየው። 6 ሰዓት ኢየሱስ ጌታ ነው። በ6ኛው ሰዓት እግዚአብሔር መጣው። እንዴት እንደነካት አናውቅም። ሴትዮዋ እንዲህ ያለች ብድግ አለች። ኢየሱስ ክርስቶስ ጌታ ነው አለ። ምስክርነቷ አላሚቱ ነው የምትባለው። 6ኛ ሰዓት ላይ ባሏ ሲደውል እኔ በቃ ስልኬን ከዚህ ማዛግቼ ሊጠፋ ስል ውስጤ አትፍራለ እለው አልኩ። የእግዚአብሔር ሰው እግዚአብሔርን አመስግን። ምን ነው ዳነች? አዎ ኢየሱስ ጌታ ነው። ጭንቅ ነው እውነቴን እምላችሁ ጭንቅ ነው። እናንተ ስትሄዱ ለእናንተ ጥሩ ነው፣ ለሰዎች ብላችሁ ሳይሆን ስቃር ከባድ ተፈተኛ ያውቃል። ለ6 ሰዓት ጋንዲ ሆስፒታል ውስጥ ሞታ ከ6 ሰዓት በኋላ ተነሳች። ክብር አምጡ ለጌታ። አዎ ጌታ ነው። ግን ታመነታላችሁ። አሁን ኤልሳዕ እያመነታ ነው። ጥሩ ሄደ ነው። ጥሩ ነው። ኤልሳዕ እያመነታ ነው። ኢያሪኮን የረገማት ኢያሱን አስለቅሳለች። 7 ጊዜ 7 ዙሯል። በ7ኛ ላይ ነው የወደቀች። ከወደቀች በኋላ ኢያሱ ከእንግዲህ ወዲህ ኢያሪኮን የሚሰራ ሰው ብሎ ረገመ። ያ መከራ ነው እንዲረገም ያደርገው ታውቃላችሁ። ነፍሱን አስምጧል። ኢያሪኮ ግንቡ ከወደቀ በኋላ ዳግመኛ ኢያሪኮን የሚመስረት እንዲህ ብሎ ረግሞታል። ይሄ እርግማን 200 ምናምን ዘመን ደርሷል። ከ200 ምናምን ዘመን በኋላ ቃሉ በአየር ላይ ያለው። እስኪ አሜን ስሙ። የቃል ጉልበት በአየር ላይ ታውቃላችሁ። አንዳንዴ መገለጡን ቢመጣ እሱን ቃል በወጣበት አፍ እንዲፈርስላችሁ አድርጉ። ቃሉን ያወጣ አፍ በምድር ላይ ከሌለ ታጓዳኝ ቅባት ያላቸው ሰዎች ያን እንዲያፈርስላችሁ አድርጉ። እስኪ አሜን። እርግጠኛ ሁኜ ነው የምናገራችሁ። የቃልን ብርታት ነው የምናገራችሁ። የቃሉን ኃይል ነው የምናገራችሁ። ሰማይ ጸንቶ አሁን የምታዩ ቃል ናት። 3 ፊደል በእናንተ በኢትዮጵያ ሰማይ አሜን። ይህች ምድር ጸንታ የቆመችው ቃል ነው። ከእግዚአብሔር አፍ የወጣ ቃል 3 ፊደል ጸንታለች። እግዚአብሔር ሰማይና ምድር ያልፋሉ፣ ለእናንተ የተባለው ቃል አያልፍም። እስኪ አሜን ትላላችሁ? አያልፍም። ክብር ለጌታ ይሁን። ስለዚህ ታጓዳኝ ቅባት የተቀበለው ኤልሳዕ መጣ። በኤልያስ መንፈስና ኃይል የተቀባው ኤልሳዕ መጣ። ስለዚህ አወቁት። እነዚህ ኢያሪኮ ሰዎች አስቀድመው ብዙ ነቢያቶች አሉ፣ ወደ እነሱ አልሄድም። አይገርማችሁም? ሰዎችም ከባድ ናቸው። ኤልሳዕ በኤልያስ ላይ ያለው 2 እጥፍ እንደተቀበለ ተረድቷል። ስለዚህ ወደ ኤልሳዕ መጥተው አቤቱ ጌታ ሆይ ይህች ምድር ተመልከታት፣ መልካም ናት፣ ውሃው ግን ያጨናግፋል። ይሄ ኤልሳዕ ጋርም ትንሽ ውጥረት አልፈጠረም። ተለማምዷል። ዮርዳኖስ ላይ ተለማምዷል። ቃል ሲወጣ ድቦቶ 48ን ሲፈጭ አይቶታል። የትላንትናው ድፍረት ሰጥቶታል። ባለ አዲስ ማስራው አምጡልኛል፣ ውሃ ጨምሩበት፣ ጫው ጨምሩበት ብሎ እግዚአብሔር እንዲህ ይላል፣ ይሄን ውሃ ፈውሻለሁ።
ክብር ለጌታ ይሁን። ከእንግዲህ ወዲህ ሞትና ጭንገፋ አይሆንም አለ። በኢየሱስም አይሆንብህም። አሜን በሉልኝ። ከእንግዲህ ወዲህ ሞትና ጭንገፋ በዘመናችሁ አይሆንም። አትሰሙትም፣ አታዩትም። በኢየሱስ ክርስቶስ ስም ልብ አድርጉ። አሁን በደንብ አድርጋችሁ ስሙ። ወደ እናንተ የመጣ ያለ የህይወታችሁ ምዕራፍ የምትቀጥሉበት ሐሳብ ነው የምነግራችሁ። ብቻችሁን አይደላችሁ። የጠራችሁ ከእናንተ ጋር አለ። ክብር ለጌታ ይሁን። ዛሬ ህይወታችሁን በዚህ መጽሐፍ በተጻፈው ልክ ጀምሩ። ታዲያ እንዲቆለ መጽሐፍ ቅዱስ ምን ይላል? ኤፌሶን 5 ላይ ሁል ጊዜ እንጠቅሰዋለን፣ ግን መርሆን የማናውቀው ሐሳብ አለ። አንድ የተወሰነ መርሆ ሰጣቸዋለሁ። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠብቁ። ቀኖቹ ክፎች ናቸውና ዘመኑን ዋጁ። በጣም ይገርማል። ቀኖቹ ምኖች ናቸው? ክፎች ናቸው። ዘመንን ዋጁ። ቀናቶች ናቸው በዘመን ውስጥ ያለው። ዘመን ነው በቀናት ውስጥ ያለው? እስቲ ዘመን ነው በቀናት ውስጥ የሚኖሩ ወይስ ቀናቶች ናቸው በዘመናት ውስጥ የሚኖሩ? ቀናቶች ናቸው አይደለ? በደንብ አድርጉ ስሙኝ። ልባቸውን ሰፋ አድርጉና አሁን ከቀኑ ጋር ለመታገል ያለባችሁ፣ ከቀኑ ጋር ለመታገል ያለባችሁ። ለዚህ ነው ጌታ ኢየሱስ ክርስቶስ ለቀኑ ክፋቱ ይበቃዋል። ለቀኑ ምን ይበቃል? ክፋቱ ይበቃል። ቀን የሚባል የጥፋትን የተሸከመ ክፋት ይበቃዋል ተብሎ ለክፋት ተሰጥቷል። አሁን እናንተ ከቀን ጋር የምትታገሉ ዘመናችሁ ነው የምትዋጁ። አሜን ትላላችሁ። እናንተ ባልዋጃችሁ ዘመን ውስጥ ያለው ቀናቶች በሙሉ ክፎች ናቸው። በዋጃችሁ ዘመን ውስጥ ያለው ቀናቶች በሙሉ ሁልጊዜ የደስታ ናቸው፣ ሁልጊዜ የፍሳ ናቸው። ህልማችሁን የምታካናውኑበት ነው። ኢየሱስ ጌታ ነው። እኔ ስለ አንድ ሰው በጣም በመደነቅ አንድ ነገር የተረዳሁትን ልንገራችሁ። ይሄ ሰው እግዚአብሔር የሚያገለግል ሰው ነው። ክፍለ ሀገር አንዱ ሀገር ላይ ይኖራል። በአገልግሎት በሚሄድበት ጊዜ አገኘዋለሁ። በጣም ጌታን ይወዳል፣ ጌታን ያገለግላል። እና ሁልጊዜ ይሄ አዲስ ዘመን የሚባል ነገር ሲመጣ ይደውላል፣ እንገናኛለን። እና በሚመጣው ዘመን ላይ የሚናገረው ሚለው ብዙም አይደለም። እና ለኔ ምን ያደርግልኛል? ናጌ ሱባኪ ቀን ሁሉ ክፉ ነው ለኔ ብቻ ይላል። እና በጣም ነው የሚገርማችሁ። ከዛ አንድ ቀን እኔ ባለፈው አመት ማለት ነው ባለፈው መስከረም ወር ኦልሞስት ወደ 9 ወር ሊሆን ነው አመት እዛ ሀገር ነው ዘመን መለወጫ ያገለገልኩኝ። እዛ ሀገር ከናሴ ጀምሮ የነሳ ጊዜ ነበር። ትውልድን ወደ እግዚአብሔር መለስ ነበር። እንደገና መጥቼ በዘመን መለወጫ መስከረም ጠቅላላ የዛ ሀገር አብያተ ክርስቲያናቶችን በካውንስል ደረጃ ትልቅ ሜዳ ላይ በሚዛን ተፈሪ ሜዳ ላይ አገልግያለሁ። ለነገስታቶች ጸልያለሁ፣ ለመሪዎች ጸልያለሁ። በጣም ከሚገርማቸው በዛን ቀን የጸለይኩላቸው እዛ ሜዳ ላይ የነበሩ መሪዎች አሁን በልዩ ክብር የተሾሙ ግማሾቹ ከሀገርም ጥሶ ሄዷል። ክብር ለጌታ ይሁን። አሜን። ዛሬ አትጠራጠሩ፣ እጸልይላችኋለሁ። እግዚአብሔር ተኩሳቸው እንድትወጡ ያደርጋል። መርሆን ብቻ ነው ማወቅ ያለባችሁ። አያችሁ። ስለዚህ እዛ ጋር በዛን ጊዜ ይሄ ሰው ሁሉ ይላልና ናሴ ወር ላይ አገኘውና ይሄ መስከረም ዘመኑ ከመምጣቱ በፊት ቁጭ አድርጌ ይሄ የቀናትን ክፋት ባለማወቁ በዘመኑ ውስጥ እንዴት እንደሚያስገባ እሱ በከፈተ ቀዳዳ ገብቶ ቀናቶቹን እንደሚመታ በደንብ አድርጌ ስለዚህ አስረዳው። ንስሐም እንድገባ አደረኩ። በጣም ማልቅሶ ይሄ እኮ አልተረዳውም ማለት ልትረዳ ይገባል። ዘመንን መዋጀት አለብህ ያልኩ። ኢየሱስ ጌታ ነው። ከዛ በዛኑ ቀን ሜዳ ላይ ባለው ትልቅ ክሩሴድ ላይ ክሩሴድን ጨርሼ ስወርድ ወደ ማረፊያ ስገብ ወደ ማረፊያ መጣ እግዚአብሔር ሰው ዛሬ ሃሌሉያ ዛሬ ለኔ ልዩ ቀን ነው። አሜን። በጣም እግዚአብሔር የሰራት ቀን ይችላል። ይህ ቀን በዘመኔ ሁሉ እንዲህ ነው የሚሆነው። ዛሬ ካንተ ጋር ምሳ ማብላት እፈልጋለሁ። ዛሬ ካንተ ጋር ምሳ ባላለሁ፣ ሁሌ ከእግዚአብሔር ማዕድ ላይ በላለሁ አለ። እየገባችሁ ነው? እንዲህ ብላችሁ መንፈሳዊ መረዳት ይኖራችሁ። አሜን። ይህን ብዙ ልምምዱ የለንም። እስኪ ተለማመዱ። አስባችሁ አቅዳችሁ
እግዚአብሔር የቀባቸው በሆድ ይገዛሉ ማለት አይደለም። ግን መጽሐፍትን አጥኑ። መጽሐፍትን አጥኑ። በደንብ አድርጋችሁ እዩ። ስራጣን ሴት እዩ። አሜን። ሱናማይትን ሴት እዩ። አሜን። አላዘርን እዩ። ቁመት አጭር ከዕዳ በታች የነበረው በቤቱ ጌታውን ገብዘው። አሜን ትላላችሁ? እስኪ አሜን በሉልኛ። ዝም ብለህ በየማቂያታ በየምናምን አትዝም። እግዚአብሔር የቀባቸው ለዩ። በመጀመሪያ ዓላማ ይዛችሁ ፐርፐዝ ይዛችሁ ገብዙት። አሜን በሉ። መጽሐፍ ቅዱሳዊ ምስጢር ነው የሚላችሁ ያገኘሁት። ይህ ሰው ምሳ ዛሬ እኔ ካልገበዝኩ አለ። ለኔ መንግስት በየቀኑ ቁርስ፣ ምሳ፣ እራት መንግስት ነው የሚከፍለው። እዛ ሆቴል የሚያቀርበው ሁሉ አንድ ወሩን ኃላፊነት የወሰደ መንግስት ነው፣ የዞኑ መንግስት። ሃሌሉያ ክብር ለጌታ ይሁን። የኢትዮጵያ ቤተክርስቲያን ብላ ስትጥለኝ እግዚአብሔር የምድር ነገስታትን አስነስተው አሜን የፕላን ትኬቴ ማረፊያ በአገሩ ላይ የታወቀ ሆቴል የሚባል ሳላይሽ የሚባል ባለ 4 ኮከብ ኢየሱስ ጌታ ነው። አሜን በሉልኝ። እኔ ወንጌል በማገለግልበት ሁሉ ይሄ ቤተክርስቲያን እንዲህ አይነት ቦታ ልታሳድረኝ ካፌ ላይ እንደዚህ አይነት ካፌ ላይ ገብዛኝ አታውቅም። ግን መንግስታትን አስነስተው ክብር አምጡ ለጌታ። አዎ ዘመናችሁን ዋጁ። የምድር ነገስታትን ይሰጣቸው እና አይ ምሳይ እኮ የተከው በቃ የፈለገ ይምጣ እኔ ነኝ የሚገብዝ አለ። ከዛ ውስጤም ብላን ምሳ በላን፣ ውሃ ጠጣን፣ ቡና ጠጣን፣ ያጫውተኛል። ከዛ ውስጤ ኢየሱስ ጌታ ነው የሚለውን እለዋለሁ በላይ ላይ እና በኋላ ምን አለ መጨረሻ የእግዚአብሔር ሰው አለ ይኸው አንድ ብዬ ዛሬ ዘመንን ዋጅቻለሁ አለ። ከዚህ በኋላ አለ ነገስታቶችን፣ ታላላቆችን፣ እግዚአብሔር ሰዎችን በዘመኔ ሁሉ እገብዛለሁ። ክብር ለጌታ ይሁን። ሃሌሉያ። የእግዚአብሔር በረከት ዘመኔን ቤቴን ያጥለቀልቃል። አሁን የበላን እያየው ነው ይላል። ሃሌሉያ። አሜን ይሁንልኝ አለ። ክብር ለጌታ ይሁን። አሁን ይሄ ሰው በዚህ በ9 ወር ውስጥ በ9 ገና አመት አልሆነም። ባለፈው ነው የሚለው ይሄ ሰው ህዳር ወሩ አልፎ ህዳር ላይ በከተማ ውስጥ የታወቀ የከፍት እርባታ የሚገርሙ እጄ ባለፈው ሴት ጸልያለሁ። ከፍቶቹን የሚገርሙ ግብዳ የሆነ ተራራ የሚመስሉ የፈረንጅ ከፍቶች በቀን 50-60 ሊትር የሚያቀርብ ወደ 500 ምናምን ሊትር በቀን ለከተማው ወተት ያደርጋል። እሱ አይደለም ለዛ ለከፍቶቹ ሳር የሚያመጣው መኪና፣ ህዝብ የሚያመላልስ መኪና። ክብር ለጌታ ይሁን። እሱ አይደለም ሜዳንቃችሁ ከተማ ውስጥ ግንባታ ጀምሯል። ይሄ ሰውዬ አንዳንድ ትላል ምንድነው ይሄ ትላንትና በቃ እንዲል ነበር ዛሬ ምንድነው አልኩ። ተመልሼ እዛው እሱ ሲጎበኝኝ እዛ ሆቴል አሁን ዛሬ እራት አብረን ነው የምንበላው። በሶስተኛው ወር እዛ እራት ልንበላ ቁጭ ብለን ያለ አየ የእግዚአብሔር ሰው አለ። ይሄን እዛ እየተናገርኩት እዚህ ላይ መስከረማን አዎ ወዳኝ ነው መጣ። ታዲያ እንዴት ሆነልህ? ኢየሱስ ጌታ ነው። እንዴት ሆነልህ አለ። እግዚአብሔር በትንሽ ነገር እንዲህ ገለባብጠው ይሄን ሁሉ አደረገ። ልብ አድርጉ። ምን አድርጎታል? ዘመኑን ነው የዋጀው። አሁን ይሄ ሰው ሳይሰራ አይደለም ከዚህ በፊት ይሰራል። የሚመታ ክፉ አለ፣ ይነግዳል። የሚበትን ክፉ ነበር። ክፉ አቅም እንዳይኖረው ክፉ ቀኖችን በዘመኑ ጥላ ውስጥ ከተው አሜን ትላላችሁ። ዘመኑን ዋጅቶታል። ዛሬ ዘመናችሁን እንድትዋጁ እነግራለሁ። ባልተዋጀ ዘመን ውስጥ ክፉ ይጠቀማል። አሜን። አመጻ ይጠቀማል። ስለዚህ ነው ከአመት ወደ አመታት እንንከራታለን። ምክንያቱም ዘመናችን ታውቃላችሁ፣ ዘመን ሲመጣ የምትጠብቁ እንደ ትናንትናው ነው ስላልዋጃችሁ። ዛሬ ግን አዲስ ፓኬጅ አሜን ትላላችሁ። አዲስ ፓኬጅ ዘመናችሁን ዋጁ፣ እድሜያችሁን ዋጁ። የዘራችሁትን እሱ ነው ማጨድ ያለባችሁ። ባልዋጃችሁ ዘመን ውስጥ ክፉ ይሰራል። እናንተ ዘመኑን ካዋጃችሁ በዘመኑ ላይ የምትሰለጥኑ እናንተ ናችሁ። በዘመኑ ላይ የምትከብሩ እናንተ ናችሁ።
ክብር ለጌታ ይሁን። አሜን። ሰላም ነው ሁሉ? እየጨረስኩ ነው። ጌታ የተባረከ ይሁን። 5 መርሆች። አንደኛ ከየትኛውም ነገር ቀድማችሁ ለእግዚአብሔር ቃል ቅድሚያ መስጠት። ለእግዚአብሔር ቃል ቅድሚያ መስጠት። እግዚአብሔርን የምታዩት እግዚአብሔርን የምትዳሰሱት በቃሉ። ከብዙ ቅዱሳን ህይወት ውስጥ የጠፋ ይሄ ነው። በጣም ብዙዎች ለትንቢት ቅድሚያ ይሰጣሉ፣ ለመገለጥ ቅድሚያ ይሰጣሉ። ኢየሱስ ጌታ ነው። ጌታ የተባረከ። ቃሉ በእጁ ያለ የሆነ ችግር ሲመጣ ነቢይ ፍለጋ ይሽከረከራል። ነቢያት መጥፎ ነው ያልኩ አይደለም፣ በጣም ወሳኝ ነገር ናቸው። በወሳኝ ምዕራፍ ይመጣሉ። ግን ወደ ነቢያት የሚመራን የእግዚአብሔር ቃል መሆን አለበት። አሜን። የእግዚአብሔር ቃል መሆን አለበት። ለእግዚአብሔር ቃል ቅድሚያ መስጠት ነው። ሁለተኛ ለቃሉ መታዘዝ ነው። ቅድሚያ መስጠት ብቻ አይደለም፣ ለቃሉ መታዘዝ ነው። ምንድነው የሚለው ቃሉ? እዚህ ጋር ነው። ለቃሉ መታዘዝ በሚለው ጋር ነው አንድ አደናጋሪ ነገር ሊያጋጥማችሁ ይችላል። እግዚአብሔር አንዳንድ ጊዜ ቃሉን ያነበባችሁ ቃሉን ራሳችሁ ስለምታነቡ ድብ ያ ቃል የሚለውን መረዳት ያቅታችሁ በዛን ጊዜ ነው ነቢያቶችን ይልክላችሁ። በዛን ጊዜ ነቢያቶችን ይልካል። አስቀድሞ ቃሉን ይልካል። ለቃሉ ቃሉን ወይም ባለመረዳታችሁ ወይም ቃሉን መገንዘብ ሲያቅታችሁ ወይም ቃሉን ማድረግ ሲያቅታችሁ ምን ይልካል? ነቢያቶችን ይልካል። የእግዚአብሔር ነቢያቶች የእግዚአብሔርን ቃል ለማስፈጸም ነው የሚመጡ። አሜን። ለማስፈጸም ይመጣሉ። ነቢያቶችን ይልክላቸዋል። ነቢያቶች ደግሞ እንዲና እንዲህ የማያባብሉ ያ የምታነቡትን አረጋግጠው ይነግራቸዋል። ያ ከሆነ ቀጥታ ወደ መታዘዝ ውስጥ ነው ማግባት ያለባችሁ። ዝጋ ካለ ዝጉ፣ ክፈት ካለ ክፈት፣ አቁም ካለ አቁሙ፣ ሂድ ካለ ሂዱ። አሜን። ክብር ለጌታ ይሁን። ይሄ በህይወታችሁ ተለማመዱ። አንድ ጊዜ በጣም ይገርማል። እንዲህ አይነት ነገር በቅዱሳን ህይወት ውስጥ ይሆናል። አንድ ሰው ስልክ ደወለ። እኔ ይሄ ሰው ስልክ ደውሎ የእግዚአብሔር ሰው ቃል አወጣ የሚለውን ነገር ብዙ አልደፍርም። ቃል በመንፈስ ከመንፈስ ሲወርድ ነው የምናገረው። ዝም ብዬ ቃል አላወጣም። እኔ ማውጣው ቃል ከላይ እግዚአብሔር የላከው ካልሆነ ወሬ ነው የሚሆነው። ስለማውቀው አልናገርም። እኔ አንድን አውድ ስለማውቀው ተናገርኩኝ እንጂ እግዚአብሔር እሱን አልተናገረም። እየሰማችሁ ነው አይደል? ስለዚህ ምንድነው ለሰዎች አጣብቅኝ ውስጥ ነው እንኳን ቢደውሉ ጥቂት ጊዜ እንዲሰጠኝ እፈልጋለሁ። ከጥቂት ጊዜ በኋላ ተመልሰ ደውል ይላል። ጸሎት ውስጥ ከሆንኩኝ በመንገድ ላይ ከሆንኩኝ እንዲህ ይላል። ይሄን ልምምድ ነው ያደረኩት። ጀስት እንደመጣልኝ ካፌ መጣው አልወራውም። ይሄ ካፌ መጣው ቃል እግዚአብሔር ነው ያመጣው ወይስ ጠላት ነው ያመጣው ሊያሰናክለኝ? እሱን ማወቅ አለብኝ። ስለዚህ ደወለ። በጣም ከባድ ነገር ውስጥ ነው ያለ። እባክህ እግዚአብሔር ሰው አሁን እንደው ቃል እንድታወጣልኝ እባክህ በመንገድ ላይ ቃል እንድታወጣልኝ እፈልጋለሁ አለኝ። አልኩና እሺ ውስጤም ነከኝ። ከአንድ 20-30 ደቂቃ በኋላ ትደውላለህ አልኩ። እሺ አለ። ከዛ በኋላ ጌታ መንፈስ ቅዱስ ይሄ ሰው ምንድነው? ምን ሊበለው አልኩ። ጌታ የተባረከው ምን ሊበለው አልኩ። ጌታ መጣ። አትፍራ ዝም ብለህ ቀጥል ባለው አለኝ። ኢየሱስ ጌታ ነው። መንገዱ በጣም ከባድ ነው። እሱ ትንቅንቅ ውስጥ ገብቶ ነው አሁን ልመለስ ልቀጥል ላድርግ ውስጥ ነው። አትፍራ ዝም ብለህ ቀጥል፣ እኔ በፊት ወጥቻለሁ ብሏል እግዚአብሔር ብለህ ተናገር አለ። ከዛ በኋላ ከ20 ምናምን ደቂቃ በኋላ ደወለ። በል እግዚአብሔር አትፍራ ዝም ብለህ ቀጥል በፊት ወጥቻለሁ ብሏል አልኩ። እሱ እልልል አለ። እኔ ስልኩን ዘጋውና ምንድነው ይሄ ሰውዬ አለ። ከባድ ነው መንገዱ። ታዲያ ልብ አድርጉ። የገዛ ወንድሙ መሬቱን ከአባቱ የወረሰውን ርስት ነጥቀውታል። ነጥቀው ልጁን ሲልክ ልጁን በገጀራ ቆርጦታል። አሁን እሱ
በቃ የአባተ ሪስት ነው እኔ ጄዛ ሪስት ላይ ሞታለሁ እንጂ ልጄን ቆርጦ እንዴት ታደርገው እንደዚህ ይቀመጣል ብሎ ነው ህይወት ያለ መንገድ ላይ ነው የደወለ አሁን ሄድ ቀጥል እኔ ካንተ ጋር ነኝ አትፍራ ብሏል እግዚአብሔር ብዬ ተናገርኩኝ አሁን ወዴት ነው ሄድ ያለው ወደ ጦርነት ነው አይደል ሊገዳደል ነው አይደል ይሄ በአዲስ ኪዳን ውስጥ ማይሰራ ነው ከባድ ነው አያችሁ እኔ ይሄን አላውቅም እሱ ነው የሚያውቀው እሱ ወደ ፕሬት ታጥቀው ጉዞ ጀምሯል ዛሬ ልጄን እንደቆረጠ አንገቱን የሚስቱን የልጆቹን አንገት ቆርጣለሁ ያለ እሱ ጦሩን ጋጀራን ይዞ ነው ይሄዳል ትልቅ እርሻ ላይ ነው ተጣለው ይሄደን ያለ ጌታ ተባረከ ልክ ይሄድ ያለ ትልቅ ወንዝ አለ በመሃል እሱ ወንዝ የእንጨት ድልድይ ያለው ነው ወንዙ ሞልቶ የእንጨቱን ድልድይ ይዞ ሄዷል ማዶ ያለው ወደዚህ ቀርቷል እሱ ነው ተሻግሮ ነው ሄዶ በጣም ውሃው አልወጣም እዛው አደረ በነጋታ እንጨት ተቆርጦ መጥቶ ድልድይ ተደርገው ድልድዩ ተሰራና በነጋታው ጧት እሳቱ ነው ጋጀራኑ ይዞ ሲሄድ ወንድምየው ያገር ሽማግሌ ይዞ ምን ይዞ እየጠበቀ ነው በቃ ተከከለ ያባቱ ንብረት ነው ተሳስቻለሁ እኔ ልጄንም ላሳከም ሊቀጣ ብለው ካሳከፍላለሁ ብለው ሽማግሌ ይዞ እየጠበቀ ነው ሽማግሌዎች ሁሉ ሲሻገር እኛ አንተ ጋር ልንሄድ ነበር ብሎ ካበቡት ምንድነው በቃ በሽማግሌ ተያዘ ይሄ ያሰበው ሁሉ ገላለሁ ብሎ ያሰበው ሁሉ ከአእምሮ ጠፋ ሽማግሌዎች ነገሩን አስተካከሉ ልጁን አሳከሙት የአባቱን ርስት ፈርሞ መለሱለት ከእግዚአብሔር ነው በፊት ይወጣ ክብር ለእግዚአብሔር ይሁን አንዳንዴ ምንድነው እግዚአብሔር ቃል አንበበ ይሄ ሰው ታውቃላችሁ ቃሉ ሰው አትግደል ያለ ለመግደል ነው አስቦ የነበረው እና ሲደውል አሁን እሱ ያሰበው በትንቢት ድምጽ መጣለት እሱ ነው አረጋግጠው ይሄዳል ገደል ብሎኝ ነው ብሎ ነው ሊገል ይሄዳል እግዚአብሔር ግን መለሰው አያችሁ እንዴት እንደሚሰራ ተመልከቱ አንዳንዴ እግዚአብሔር በቃሉ ተው ብለው ሲላችሁ እምቢ ሲላችሁ ነቢያትን ይልክላችኋል እነዛ ነቢያቶች የሚናገሩ ክራውድም ቢሆን ግን የእግዚአብሔር ጥጉ ሐሳብ ላይ ይደርሳል ክብር ለጌታ ይሁን ስለዚህ አንደኛ ለእግዚአብሔር ቃል ቅድሚያ ያስጡ ሁለተኛ ለቃሉ ታዘዙ ክብር ለጌታ ይሁን ሶስተኛ አራተኛ አምስተኛ የሚለው በሚቀጥለውና ያለን አሁን እንጸልያለን ይበቃል ጌታ ይተባረከው እስኪ እንጸልዩላችሁ ዛሬ ስንቶቻችሁ መጽሐፉን ተቀበላችሁ እስቲ 360 መጽሐፉን የተቀበላችሁ አሜን በቃ ዛሬ እሱ መጽሐፍ በዚህ መጽሐፍ ውስጥ የተጻፈው መልካም ነገር በዘመናችሁ ይሆናል ዘመናችሁን በዚህ ቃል ትዋጃላችሁ አው ቀናቶቻችሁ ደስ ያለ ነው የሚሆነው እግዚአብሔር የሰራት ቀን ያንቺ ናት እግዚአብሔር የሰራት ቀን ያንተ ናት በዘመኔ ሁሉ ደስ የሚልን ቀን ታያለ ዳዊት እንደሚለው በዘመኔ ሁሉ ደስ የሚልን ቀን ታሳየኛለህ ክብር ለጌታ ይሁን ሁለተኛ እግዚአብሔር ባርኳቸዋል ይሄ የባርኮት ዘመን ነው ዘመናችሁን በዚህ ትዋጃላችሁ ጸልይ መንፈስ ቅዱስ እንደረዳን ሁላችን ብዙ ቁጭ ብለናል ቁመን ጸልይ ጥቂት ሃሌሉያ አሁን የጸሎት ጊዜ ነው የሚሆን እንጸልይ ጌታ እንዳስተማረን ጌታ ይተባረክ እንዳለማመደን የተቀባበለን እንጸልያለን ከፈለጋችሁ ጥቂት ተንበርክከን ቁመንም ጌታ ይተባረክ ይሁን መንፈስ ቅዱስ እንዳዘገጀን እንጸልይ ዘመናችሁን ዋጁ ወንድሜ ዘመንን ዋጀው ቀናቶች ክፉ ናቸው ዘመንን ከዋጀገ ክፉ ባንተ ዘመን ውስጥ አይገባም ሞትና ጭንገፋ በዘመናችሁ ላይ አይሆንም እግዚአብሔር ዛሬ አዲስ መጽሐፍ ሰጥቷል 366 ገጾች ያሉበት ሃሌሉያ እነዚህ 366 ገጾች የክብር ዘመኔ የሞገሴ የኃይሌ አሜን ነው የሚሆነው ስለዚህ እያመሰገንን እንጸልያለን ጌታ ይተባረክ ይሁን ዘመናችሁ የምስጋና ዘመናችሁ የክብር አሜን ክብር ለጌታ ይሁን ዘመናችሁ የምስጋና ዘመናችሁ የክብር የእልልታ ዘመን ሃሌሉያ ዘመናችን መዋጀት ያለባችሁ እናንተ ናችሁ የዘራችሁትን እሱ ነው የምታጭ
ስለዚህ ዛሬ ማለዳ በተቀበላችሁ እውነት በዘመናችሁ ላይ ምስጋናን ዝሩ። ምስጋናን ዝሩ፣ ደስታን ዝሩ፣ ሰላምን ዝሩ፣ በረከትን ዝሩ። ክብር ለጌታ ይሁን። ዛሬ የበረከት፣ የሰላም፣ የደስታ፣ የሐሴት፣ የመግዛት አመቶች ይሆናል። አሜን። አመታቶች ይሆናል። የክብር አመት ይሆናል። የምስጋና አመት ይሆናል። ምስጋና በቤታችሁ ይሆናል። እልልታ በዘመናችሁ ይሆናል። እግዚአብሔርን የምታዩበት ዘመን ይሆናል። እግዚአብሔርን ፈልጉ። አሁን እየፈለገን እንጸልያለን። ሃሌሉያ። እየፈለገን እንፈልገው እግዚአብሔርን በፍጹም ልባችሁ። ሃሌሉያ ሃሌሉያ። ፈልጉ። ጌታ ይተባረክ። ጌታ ኢየሱስ አንድን ፈሪሳዊን የተናገረው ታስታውሳላችሁ? መጥቶ ጌታ ሆይ እኔ ምን ላደርግ ይገባኛል ብሎ በጠየቀ ጊዜ ጌታ ይተባረክ። እንዲህ ያለ በሕይወት እንድትኖር እንድትበዛ አምላክን እግዚአብሔር አያችሁ፣ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ። ይህች ፊተኛይቱ ትእዛዝ ናት። አሜን። ያልተሻረች ትእዛዝ ናት። ዛሬ እግዚአብሔር የሚያዛችሁ ይሄ ነው። አምላካችሁን እግዚአብሔርን ፈልጉ። ሙሴ ለእስራኤል ልጆች የተናገረው ይሄ ዘዳግም 30 ቁጥር 11 ላይ እንዲህ አለ። እኔ ዛሬ ማዘን ይችን ትእዛዝ ከባድ አይደለችም። ትእዛዟ ከባድ አይደለችም። ካንተም የረቀች አለች፣ ካንቺም ሩቅ አይደለችም፣ ቀላል ነው። ሰምተህ ታድርገው ዘንድ ስለእኛ ወደ ሰማይ ወጥተው እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለች። ሃሌሉያ። በሰማይ አይደለች። ሰምተህ እንድታድርጋት ዘንድ ስለኛ ባህርን ተሻግረ እርሷን የሚያመጣልን ማን ነው እንዳትል፣ ከባህር ማዶ አይደለች። አሜን። ነገር ግን ታድርገው ዘንድ ቃሉ በአፍና በልቤ ውስጥ ላንተ እጅግ ቅርብ ነው። ዛሬ የሰማችሁ ቃል በአፋችሁና በልባችሁ ውስጥ እጅግ ላንቺ ቅርብ ነው። እጅግ ቅርብ ነው። እጅግ ቅርብ ነው። ወንድሞች ለእናንተ እጅግ ቅርብ ነው። ሃሌሉያ። ይሁንላችሁ። ተመልከቱ። ዛሬ በፊት ሕይወትና መልካምነት፣ ሞትና ክፋትን አኖራለሁ። እንዲህ ካለ በኋላ በሕይወት እንድትኖሩ እንድትበዙ አምላክ እግዚአብሔር ልትወርሳት በምትገቡበት ምድር እንዲባርክ ዛሬ ምሕረት አለ። መልካሙን ምሕረት እንዲባርክ አምላክን እግዚአብሔርን ትወድ ዘንድ መልካሙን ምሕረት በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ጌታ አምላክን ውደድ። ይህች ፊተኛይቱ ትእዛዝ ናት። ሁለተኛይቱ ደግሞ ባልንጀራህን እንደራስህ ውደድ የምትል ናት። እርሷን የምትመስል ትእዛዝ የለችም አለ ጌታ ኢየሱስ። ቀላል ናቸው። በጣም ቀላል ናቸው ትእዛዞቹ። ጌታ የተባረከው ቀላል ናቸው። እነዚህ ቀላል አድርግ። ቃሉ በልቤ ይኑር። አምላክን እግዚአብሔር ፈልግ። ፍቅርን ለባልንጀራ ዝራ። አሁን ዘመንን ትዋጃለህ። እግዚአብሔር ይመስገን። ጌታ የተባረከ ይሁን። ዘመንን ትዋጃለህ። አዎ እግዚአብሔር በዘመናችሁ ይነግሳል። ክብር ለጌታ ይሁን። አዎ በእምነት በፍጹም ልብ አምነን ይህን ጸሎት ከወንድማችን አሳምነው ጋር እንጸልያለን። ጌታ የተባረከው እንጸልያለን። በፍጹም ልባችን በጥልቀት በመንፈስ ቅዱስ በመነዳት አምላካችን እግዚአብሔርን እየፈለገን 366 መጽሐፍት ዛሬ ሰጥቶናል። ይህን ዘመን ክብር ለጌታ ይሁን። ሃሌሉያ። በዚህ መጽሐፍ ላይ የተጻፉ መልካም ነገሮችን ሁሉ እንዋጃለን። መብዛትን እንዋጃለን፣ ክብርን እንዋጃለን፣ ጤንነትን እንዋጃለን፣ ሰላምን እንዋጃለን። ሃሌሉያ እንዋጃለን። አምላካችን እግዚአብሔር ከኛ ጋር ነውና ጸልያለን ከወንድሜ ጋር አሜን።